ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም ያለች መግለጫ የምትሰጥ ብልቅ ብላ እንዳደገች በይፋ የምትናገር ሴት ማታ ጭፈራ ቤት ያደሩበትን ቪዲዮና የቤተ መቅደስን ቪዲዮ በአንድ አካውንት በተከታታይ መልቀቅ ጋይስ ባምቢ ያጋረች ያለችው ስቶሪ አደገኛ የሚባሉ ናቸው። ሃይ ጋይስ አይ ቲንክ ይሄ መጨረሻ ቪዲዮ ነው የሚሆነው። ሆነ ነገር ከሆንኩ የገደለኝ የኔው ቤተ እምነት አማኝ አስቀዳሹ መሆኑን እባካችሁን እንዳትረሱብኝ የሚልና ባለጌው ደስ ይበለው ብዬ ነው። እኔም በጊዜ ከጌታዬ ጋር መሆን ይሻለኛል። ዛሬ ምሽት ጠብቁኝ ለይቅርታ መጣለው ሲል ኮሜዲያን እሸቱ መለሰ ከ1.3 ሚሊዮን በላይ ፎሎወርስ ባለው ፌስቡክ አካውንቱ ላይ አስታውቋል። ይሄን የተከበረ ህዝብ ይቅርታ ለመጠየቅ ወስኛለሁ እና የኢትዮጵያ ህዝብ በእውነት ይቅርታ ጠይቃለሁ። እስካሁን ስለዘገየ በእውነት ድሮ ነበር እኮ እንዲህ አይነት ፕሮግራም መጀመር የነበረብኝ ወገን። ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? እግዚአብሔር ሰላም ከሁላችን ጋር ይሁን እያልን ወቅታዊና አዳዲስ መረጃዎችን ይዘን መጥተናል። ቪዲዮውን ከመጀመራችሁ በፊት ላይክ በማድረግ ጀምሮ እንዲሁም ሐሳብ አስተያየታችሁን የኮሜንት ሴክሽን ላይ ያስቀምጡልን። ቀጥታ ወደ ቪዲዮ እናልፋለን። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርጉ። ብቻ ያስደነገጠኝ ነገር ግን በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም ያለች መግለጫ የምትሰጥ ብልቅ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ ሰርተዋት ማየቴ ትንሽ ያስደነገጠኝ። እምላችሁ በኃጢአት እንደምበልጣት ቅንጣት ታክል አልጠራጠርም። ነገር ግን በአደባባይ ኃጢአትን በመስበክ አዋርድ ያላትን ሴት የገዳም ማስታወቂያ ስትሰራ ማየት ለታዳጊ ልጆች ምንም ያክል የቆሸሸ ስብዕና ቢኖራችሁም ቤተክርስቲያን በእናንተ ትወከላለች የሚል ግንዛቤ ይፈጥራል። እንግዲህ የዚህችን ልጅ ግብር ልክ አይደለም ብሎ ማውገዝ መጀመሪያ ከአባቶች ይጠበቅ ነበር። ጭራሽ በብልግናሽ ከሚያደንቁሽ ተከታዮችሽ ገንዘብ ለምኝልን ብሎ መሾም በኃጢአት ያፈራችሁትም ገንዘብ ቢሆን እግዚአብሔር ይቀበልላችኋል የሚል የተሳሳተ መልእክት አለው። የዘንድሮ ቲክቶከሮች ደግሞ ሌላ ጉዳ መጡ። ማታ ጭፈራ ቤት ባደሩበት ልብስ የክለቡን ላብ እንኳን ሳይታጠቡ ጧት ቤተክርስቲያን ሄደው የምስጋና ቪዲዮ ይለቁልናል። አስቡት እስቲ። ባጠገባቸው ስታልፉ የሺሻና የዕጣን ሽታ ተደባልቆ ነው የሚሸታችሁ። አንዳንዴ ስክሮል ስታደርጉ አንዱ ቪዲዮ ላይ ነይ ማታ ማታ እያሉ ውስኪ ሲራጩ አድረው ስዋይፕ ስታደርጉት ቀጣዩ ቪዲዮ ላይ አውደ ምሕረት ላይ ጸበል ሲረጩ ታያላችሁ። የምንገርመው እኛ ነን። አንድ ባለጌ ቲክቶከር ቤተክርስቲያን ግቢ ሲገባ ስናይ እኮ ልክ የደርቢ ዋንጫ እንደበላ ትልቅ ቡድን ድል እንዳስመዘገብን ነው የምንቆጥረው። ወይኔ ኮመንቱ እና ዘንበዋለን አይደል? የኔም ቤት እንትናይ የመቤት ወዳጅ ጸጋውን ያብዛልሽ። ኧረ ምን አይነት ጸጋ ነው! የሃንጎቨር ጸጋ ነው ወገኔ። ማታ ጭፈራ ቤት ያደሩበትን ቪዲዮና የቤተ መቅደስን ቪዲዮ በአንድ አካውንት በተከታታይ መልቀቅ እኮ ቤተ መቅደሱና ጭፈራ ቤቱን በአንድ ሚዛን ማስቀመጥ ነው። ቤተ መቅደስ እኮ የራሱ ህግ አለው። ንጽህናን ጠብቆ በፍርሃትና በመንቀጥቀጥ የሚረገጥ ቦታ ነው እንጂ የቲክቶክ ፓርቲቱ መተወኛ ቦታ እኮ አይደለም። ታዲያ የዚህችን ልጅ ግብር ልክ አይደለም ብሎ መገሰጽና ማውገዝ ከአባቶች ሲጠበቅ ጭራሽ በብልግና ከሚያደንቋችሁም ቢሆን ገንዘብ አምጡልን ይባላል። ታዲያ ምን ያርጉ? ታዋቂ ለመሆን ብለው እኮ ነው ካላችሁ ዶንኪ ኤአይ ያለላችሁ በኤአይ ታግዛችሁ ኮንተንት ፈጥራችሁ። አሁንም እልሃለሁ የመጣኸው በቤተሰቤ ነው። እኔም ቤተሰቦቼ ያለ ልጅ ይቀራሉ፣ አንተም ልጅህ ያለ አባት ይቀራታል። አለበለዚያ ይቅርታ ወጥተህ ትጠይቃታለህ፣ ቪዲዮህንም ታጠፋታለህ፣ ወይ ደግሞ እስኬት ድረስ መሄድ እንደሚችል ዱርዬ ብለኸኝ የለ ዱርዬ ምንም የሚያስጨንቀው ነገር እንደሌለው አሳያለሁ። ሃይ ጋይስ አይ ቲንክ ይሄ መጨረሻ ቪዲዮ ነው የሚሆነው። በዚህ አካውንት ላስት ዋርኒንግ ላይ ያለው አካውንቴ ኦልሞስት ሁሉም ቪዲዮዎች ጠፍተዋል። ማስተላለፍ የመጣው ሐሳብ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከዚህ በኋላ እኔ ጋር እንዳትመጪ ትወክለኛለሽ ብለሽ እኔ አልወክልሽም። እሺ እናቴ፣ አንቺን ሌቦች ምኖች ናቸው ሊወክሉሽ የከበቡሽ እና እኔ ልረዳሽ አልችልም። እነሱ 30-60 እየተካፈሉ ከነዲያን ጋር እነሱ ይጠብቁሽ። እኔ መጥቼ ካስቀደስኩብሽ ጸበል ከተጠመቅኩብሽ እናት ከሆንሽኝ ለኔ ቤተክርስቲያን ይበቂ ነሽ። ዝም ብላችሁ እንጂ እኔ የገዳም ማስታወቂያ ከሰራው ዘመን የለኝም ነበር። እኔ እኮ ተጠግቼ አምላኬን ፈልጌ ተጠግቼ ጭራሽ ከአምላኬ ርቄ የቤቱ ተክሏ መሆኑን ታስተምሩኝ ትቼ ወጥቼ መጨፈር ከጀመርኩ ቆይቻለሁ። ዝም ብላችሁ የተነሳችሁብኝ። ስለዚህ ሃይማኖተኞችም ለእናንተ የሚሆን ፔጅ አይደለም። እዚህ ፔጅ ላይ አይዘመርም ምን አይልም። ቲክቶክ ላይ ስመጣ እኔ እንደውም እምነትም የለኝም። ከዚህ በኋላ ከመጣው ነው ወደ ዩቲዩብ መሄድም ይመስለኛል። ዩቲዩብ ልከፍት እያሰብኩኝ ነው። ምክንያቱም በቃ ደከመኝ ጋይስ። አሁን ደግሞ ከሰው ጋር አይደለም ገባችሁ ፋይት እያደረኩ ያለሁት በመንጋ ካሉ የመቅደስ እንትኖች አጋንንቶች ጋር ነው ፋይት እያደረኩት እና እነዚህ ደግሞ ይከብዱኛል። እኔ አልቻልኩም። እውነት እኔ ቦኒ
ታድረሽ ማለት ጀመርኩኝ ዛሬና ከፋኝ እንደዚህ ማለት የራሱ ስለዚህ አትምጡብኝ እሺ እኔ ጋር መጣችሁ ምንም መካፈላችሁ ነገር የለም በጣም ብዙ ቲክቶከሮች አሉ እስካሁን የገዳም ማስታወቂያ የሚሰሩ ከነሱ ጋር ጨርሱ እኔ አልፈልግም አልሰራም ጣልቼው ነው የወጣሁት መጨፈሩ መርጫለሁ ብር ከመብላት ከገዳማውያን ከነዲያን ብር ከመብላት መጨፈሩን መርመጥመጡን ሞክሬያለሁ ከ10 ጻድቅ ጋር ከመዋል ከመቶ ኃጢአተኛ ጋር መዋል መርጫለሁ አምላኬንም እዛ ነው ያገኘሁት ስለዚህ ተመችቶኛል አታስቡልኝ ለኔ ከዚህ በኋላ ግን መዝሙር ስለማታዩ እኔም ስለማልሰራባችሁ አንፎሎ አድርጋችሁ ከፔጅ ወጡ እሺ ስንት አይነት ብልግና በሚሰራበት አገር የአንድን ሴት ልጅ ህይወት ለማጥፋት ይሄን ያህል ከፍና ዝቅ አትበሉ ጋይስ ባምቢ ያጋረች ያለችው ስቶሪ አደገኛ የሚባሉ ናቸው አጠገቡ ያላችሁ ሰዎች እባካችሁ አረጋጓት የሆነ ነገር ከሆንኩ የገድለኝ የኔው ቤተ እምነት አማኝ አስቀዳሹ መሆኑን እባካችሁ እንዳትረሱብኝ የሚልና ባለጌው ደስ ይበለው ብዬ ነው እኔም በጊዜ ከጌታዬ ጋር መሆን ይሻለኛል እዛ እንደውም እህቴም ወንድሜም ይጠብቁኛል እኔም ናፍቀውኛል ከቦኒ ጋር ሆነን እንጸልይላችኋለን ዘና ብላችሁ ኑሩ ይስፋችሁ አበቦቼ ብላ አጋርታለች በተጨማሪም ትላንትና እንዲህ ስትል ነበር ምን ችግር አለው በሞትስ ቤተሰቦቼ እኮ ናቸው አይ ዶንት ኬር የኔም ቤተሰቦች ያለ ልጅ ያንተም ልጅ ያላባት ይቀራል ዛሬ ምሽት ጠብቁኝ ለይቅርታ መጣለው ሲል ኮሜዲያን እሸቱ መለሰ ከ1.3 ሚሊዮን በላይ ፎሎወርስ ባለው ፌስቡክ አካውንቱ ላይ አስታውቋል ከሰሞኑ ታዲያ እሸቱ መለሰና ቲክቶከሯ ሰጣ ገባ ውስጥ ገብተው ነበር በዚህ ማህበራዊ ሚዲያ ላይ መነጋገሪያ ሆነው ነበር እሸቱ መለሰ ለዚህ ጉዳይ ነው ብሎ የገለጸው ነገር ባይኖርም ብዙዎች ግን ይቅርታ የሚጠይቀው ቲክቶከሯን እንደሆነ ሐሳባቸውን እያካፈሉ ይገኛሉ ይሄን የተከበረ ህዝብ ይቅርታ ለመጠየቅ ወስኛለሁ እና የኢትዮጵያ ህዝብ በእውነት ይቅርታ ጠይቃለሁ እስካሁን ስለዘገየው በእውነቱ ድሮ ነበር እኮ እንዲህ አይነት ፕሮግራም መጀመሪያ ነበረብኝ ወገን ስንት ጉድ እኮ አለፈ ስንት ኖርማል ያልሆነ ነገር ኖርማል እንዲመስላቸው ተደረገ ኃጢአት የክብር ልብስ ሆኖ ቤታችን በር ዘግተን የምንሰራው ኃጢአት ሳያንስ አደባባይ እየወጣ ኃጢአትን ጌጥ አደረገው እና በእውነት እኔ የኢትዮጵያን ህዝብ ይቅርታ ጠይቃለሁ እንደ ሚዲያ ባለሙያ ብዙ አቅም እንዳለውና መስራት እንደሚችል ወጣት ይሄን ፕሮግራም ገና ድሮ መጀመር ነበረብኝ እግዚአብሔር በሰጠኝ ጸጋ ተጠቅሜ እናንተን በድፍረት ፊት ለፊት ማገልገል ነበረብኝ እስከዛሬ እንግዲህ ብዙ ነገር ያቃጠለኝ ብዙ ነገር አንጀቴን ያሳረረው ዝም ብዬ ቆይቻለሁ ከዚህ በኋላ ግን እስከ መጨረሻው እውነቱን የማወጣበት ፊታችሁ የምቆምበት ኖርማል ያልሆነ ነገር ሚዲያ ላይ ሲሰራ ኖርማል አይደለም የምልበትን አቅም እንዲሰጠኝ እባካችሁ በጸሎታችሁ አግዙኝ ነው የምለው አሁንም መልእክታችን አንድ ነው ሁላችንም በድለናል የእግዚአብሔርም ክብር ጎሎናል ነገር ግን ኃጢአታችንን ስለምናፍርበት ተደብቀን በር ዘግተን ስላቃተን እንበድላለን እንጂ አደባባይ ወተን የክብር ልብስ አድርገን ለብሰነው ቪዲዮ ቀርጸን እየለቀቅን ትውልዱን ኖርማል እንዲመስለው አናደርግም ሌላው ደግሞ እስከ ዛሬ ድረስ እንግዲህ ስለኔ ምንም ነገር ሲወራ ለ5 ዓመት ያክል መልስ ሰጥቼ አላቅም አሁን ግን እስከ ዛሬ ድረስ ለተነሱብኝ ትልልቅ ጉዳዮች በዚህ ቪዲዮ መልስ ሰጣለሁ እንግዲህ ተመልካቾቻችን ዘንድሮ እየተቸገርን ያለነው ነገር ምንድነው አንድ ሰው የሆነ ነገር ካለ በኋላ ሰውየው ያለው ነገር እውነት ከሆነ እውነትን አታክ ማድረግ ስለማይቻል መጀመሪያ ሰውየው የተናገረውን መቀየር መገልበጥ ትርጉሙን ማዛባት ከዛ በኋላ ያን የተዛባ ነገር ደግሞ መተቸት ላይ መተመር እሸቱ መለሰ ለምን የቤተ ክርስቲያንን ስራ ማስታወቂያ ትሰራለች እኛ ቅዱሳኑ ያለን አይነት አንተ ማን ነው ቅዱስ ያደረገ ሲጀምር እንግዲህ ሎጂክ የተማረ ሰው ይሄን በቀላሉ ይረዳዋል ሎጂክ ውስጥ ፋላሲ የሚባል ነገር አለ ፋላሲ ውስጥ ደግሞ ስትሮማን ፋላሲ የሚባል አለ ተከራካሪው ግለሰብ የሌላኛውን ሰው እውነተኛ ሐሳብ ወስዶ ወደ ሌላ እጅግ የተጋነነ ወይም የተዛባ ወይም የተሳሳተ ትርጉም ይለውጠዋል በመቀጠል ሰውየው በጭራሽ ያልተናገረውን ያንን የተዛባ ሐሳብ እንደ ትልቅ ስተት አድርጎ በመተቸት ድል እንዳገኘ ይቆጥራል የኛ ሐሳብ በዓለማዊና ከእግዚአብሔር ሕግ ጋር በሚጻረር ነገር የሚታወቅ ሰው ያለምንም የንስሐ ሂደት ያለምንም የትምህርት ጊዜ ያለምንም የተለወጠ ልብ መጥቶ ለቤተ ክርስቲያን ገንዘብ አሰባሳቢ ሆኖ ሲቀርብ ለወጣቶች ዓለም ላይ እንደልባችሁ ሆናችሁ መታችሁ ደግሞ ቤተ ክርስቲያንን መወከል ትችላላችሁ የሚል የተዛባ መልእክት ያስተላልፋል ነው እንጂ ኃጢአተኞች ወደ ቤተ ክርስቲያን አይምጡ አይደለም ወደ ቤተ ክርስቲያን መምጣት መብት ነው ነገር ግን ቤተ ክርስቲያንን የቲክቶክ ፓርትቱ መተወኛ ቦታ አድርጎ እየቀረጹ ጭፈራ ቤትንና ቅድስት ቤተ ክርስቲያንን በአንድ ገጽ በተከታታይ ቪዲዮ በመልቀቅ ባንድ ሚዛን መስፈር ቢለመድም ባለም በፍጹም ኖርማል አይደለም ስለ ትውልድ ማሰብ ምናምን ስታወራ ደግሞ በጣም የሚያስቀኝ ነገር ራስ ያልከው ነገር እኔ ልጆቼ ስልክ እንዲያዩ ቴሌቪዥን እንዲጠቀሙ አልፈልግም የልጅ ጠር ነው ብለህ ጋሽ እሸቱ እያልክ እኮ የመጣህ የቀለድክብን ሰው እኮ ነው በየቤታችን
የተናገርከውን እንኳን መኖር ያልቻልክ ሰውዬ ማለት ነው። ጥያቄው ትክክል ነው። የማ ልጅ እንዲያየው ነው ቪዲዮውን የሰራኸው ነው። እስኪ ሙሉ ቪዲዮውን እንየው። 1 ዓመት ከ9 ወር ሆኖት ይትባረክ ስንት ቃላት ያወጣል የሚለውን ስቆጥረው ከ10 አይበልጥም። በጣም ነው ሾክ የሆንኩት። እንዴ ልጄ እንዴት ንግግር ሊዘጋ ይቻለ? ብዙ ሰው ልጁን ቃል የሚያስተምረው በዩቲዩብ ነው። ሚስ ራቼል በጣም ተወዳጅ ነች፣ በጣም ጎበዝ ነች። ነገር ግን ለእኔ ልጅ ሚስ ራቼልን ዩቲዩብ ላይ መክፈት እችላለሁ ወይ ብዬ ሳስበው አልችልም። ለምን? እንዴት? እነ ሚስ ራቼል ፒያኖ፣ ጊታር፣ ሌሎችንም የሙዚቃ መሳሪያዎች ስለሚጠቀሙ ገና ከኢንፋንት ከጨቅላ እድሜያቸው ጀምሮ የፈረንጅ የሙዚቃ መሳሪያ አይምሯቸው ውስጥ ተጽፎባቸው ያድጉና ካደጉ በኋላ ጭፈራ ቤት ለመሄድ የፈረንጅ ሙዚቃ ለማቀንቀን የፈረንጅ ሙዚቃ ሲሰሙ ወዲያው ለመሳብ ቅርብ ይሆናሉ። ይሄ ለኛ አደገኛ ነው። ገመና እንዳለ በአባቶች ገመና እንዳለ በየደብር አለ። በየደብሩ ያንተ ገመና አለ። ሪጀክት ያረካቸው የገዳማት ማስታወቂያዎች እመጣለሁ ብለው ያልመጣባቸው ሀፋፍ ተቀብለው ማለት ነው። ኤቭሪቲንግ ማለት ነው። እስከዛሬ በምንሰራቸው የቤተክርስቲያን በጎ አድራጎቶች ዙሪያ መናገር የነበረብኝን ባለመናገሬ አሁን ላይ ግን ልክ እንዳልሆነ የገባኝን አንድ ነገር እናገራለሁ። ዶንኪ ቲዩብ ላይ የበጎ አድራጎት ወይም የገቢ ማሰባሰቢያ ስራዎች ስንሰራ የምንከተላቸውን መስፈርቶች ነው የምነግራችሁ። ገንዘብ ለምትሰበስቡ፣ ኦንላይን ሆናችሁ ብር ለምታሰባስቡ ወይም ኦንላይን ገንዘብ ሲሰበሰብ ለምትሰጡ ሰዎች ይሄ ሚስጥር በትክክል መገለጥ ስላለበት ነው፣ ይፋ መሆን ስላለበት ነው። እስከዛሬ ድረስ የምንሰራበትን መስፈርት በሚስጥር ይዘን ነው የምንሰራው። ለምን? ሚስጥራችንን ሰው ካወቀ ኢንፊልትሬት አድርጎ ገብቶ የሚፈልገውን ነገር ያገኛል። አሁን ግን ለብዙ ዓመታት ከዚህ በኋላ የምንሰራውን በቂ ወረፋ ስለመዘገብን ወይም አዲስ መመዝገብ ስላቆምን ይህን ሚስጥር በነግራችሁ ምንም አይደለም። የመጀመሪያው ነገር ዶንኪ ቲዩብ ላይ አንድ ቤተክርስቲያን ዓላማ ወይም ፕሮጀክት ይዞ መጥቶ ገንዘብ ሰብስቡልን ሲል የምናያቸው ነገሮች አሉ። አንድ ችግሩ በአካባቢው ምዕመናን ሊፈታ ምን ያህል ሙከራ ተደርጓል የሚለውን እናያለን። ቤተክርስቲያኑ ደብዳቤ ስላስገባ ብቻ በቀጥታ ቪዲዮ ወደ መቅረጽ አንሄድም። መጀመሪያ እናንተ ምን ጥረት አድርጋችኋል የሚለውን እናያለን። ሶስተኛ ያ ወደኛ ደብዳቤ ያስገባው ቤተክርስቲያን ከሱ አቅራቢያ ችግር የሌለበትና በደንብ ምዕመናንን የሚያገለግል ቤተክርስቲያን በስንት ኪሎ ሜትር ርቀት ላይ ያለ የሚለውን እናያለን። ሌላው ችግሩ በትንሹ 9 ወይም 10 ዓመትና ከዛ በላይ የቆየ መሆን አለበት። ምክንያቱም ገና አዲስ ቤተክርስቲያን ሆኖ ችግሩም አዲስ ሆኖ ከሆነ የአካባቢው ምዕመናን ራሳቸው በአቅማቸው ለመፍታት መሞከር አለባቸው ብለን ስለምናምን፣ ቀጣዩ ለዚህ ለሚያቀርቡት ችግር የተጠና እቅድ አለ ወይስ የለም የሚለው ይታያል። ለምሳሌ የውሃ ችግር አለብን ካሉ ውሃ ለማስገባት በትክክል ፕሮጀክት ተጠንቶ ዲዛይን ተሰርቶ ስንት ብር እንደሚያስፈልግ ይታወቃል ወይ? ህንፃ ቤተክርስቲያን ሊሰራ ከሆነ ቀሪው ስንት ብር እንደሆነ በትክክል ይታወቃል የሚለውን የተጠና ፕሮጀክት ከሌለ መጀመሪያ ፕሮጀክት አስጠንታችሁ ነው እንላለን። ሌላው ከዚህ ቀደም በሌሎች ሚዲያዎች ሰፊ ከቨሬጅ አግኝተው ችግራቸው ተፈቷል ወይስ አልተፈታም የሚለው ይታያል። ያንን እድል ላላገኙ ሌሎች የተቸገሩ አብያተ ክርስቲያናት እድሉን ለመስጠት ይሄንን እንደ አንድ መስፈርት እናየዋለን። ሌላውና በጣም የምንወደውና የምንደሰትበት መስፈርታችን ደግሞ ያ ህንፃ ቤተክርስቲያን የሌለበት ቦታ የተሰራ ካልሆነ በስተቀር ከኢትዮጵያ ውጪ ከ20 ዓመት ኢትዮጵያ ውስጥ ደግሞ እድሜው መጀመሪያ በአዛውንቶች ስም የተሰበሰበውን ገንዘብ ለአረጋውያኖቹ ሰጥተህ ጨለውን አስረክበ አሳይ ለህዝብ። አዲሱ ገበያ ብዙ ሰው ገንዘብ አዋጥቷል። የት ደረሰ ያጨለ? አዛውንቶቹ ደርሷቸዋል። ባልጣዎች ሰብሰበ ምናምን ትምህርት ቤት ምናምን ብለህ ድራማ ማያውን ነገር አውርተህ ብሩ ስራ ላይ አልዋለም፣ የት እንደገባ አይታወቅም። የብሩ ሰብሳቢ አንተ ነህ፣ ቦርድም አንተ ነህ፣ ሁሉ ነገር አንተ ነህ። ብሩ የገባሸቱ እየጠበቅን ነው። ለመጽደቅ የሚለው ፕሮጀክት እውነት ግን ምን ደረሰ? መስከረም 1 ላይ እንግዲህ ይፋ ሆኖ ከሜላት ጋር ገጠር ገብተን እኔም ነፍሰ ጡር ሆኜ ቪዲዮ ሰርተን መንገድ ልንሰራ ነው ውሃ ልንሰራ ነው ብለን በጣም በተደጋጋሚ ቅስቀሳ አቀርበን ነበርና እውነት ምን ደረሰ? ሰዎች ገንዘብ ረድተው ከሆነስ ገንዘባቸው ምን ውስጥ ገባ? ይሄ በእውነት መመለስ ያለበት ጥያቄ ነው። ለመጽደቅ የዘለቄታ በጎ አድራጎት ድርጅት በደብረ ብርሃን ከተማ ተቋቁሞ ስራ ከጀመረ እንግዲህ ዓመት ሊሆነው ነው። የመንገድ ግንባታውን ለማድረግ መጀመሪያ ላይ በጣም ትልልቅ ልምድ ያላቸው ኢንጂነሮች ስፍራው ድረስ በመሄድና ከኛ ጋር በእግራቸው ወክ በማድረግ 18 ኪሎ ሜትር መንገድ እንዴት ሊሰራ እንደሚችል ምን አይነት ኢንጂነር እንደሚያስፈልግ ውይይት አደረግን። ከዛስ 5 የፕሮጀክት ማናጀሮችን አወዳድረን አንድ የፕሮጀክት ማናጀር ቀጠርን። ከዛስ ደብረ ብርሃን ከተማ ላይ ቤት ተከራየን። በተከራየነው ቤት የፕሮጀክት ማናጀር፣ ዋና ስራ አስኪያጅ፣ ፎርማኖች፣ ሳይት መሐንዲሶችና ሌሎችም ሰርቬየሮች የሚያድሩበት ካምፕ አደራጅተናል። ካምፕ ካደራጀን በኋላ በቀጥታ የመንገድ ስራው ተጀመረ። መጀመሪያ የመንገድ ስራው የተጀመረው በዶዘር ነው። ዶዘር ተከራይተን በሎቤድ አጓጉዘን ገጠር ካስገባን በኋላ አንድ ዶዘር እስከ 400 ሊትር ድረስ ነዳጅ ይወስዳል፣ ከዛም በላይ። በጣም በሚገርም ሁኔታ እናንተ በምታደርጉት የገንዘብ ድጋፍ ዶዘሩ በቂ ነዳጅ እየተሰጠው በጣም
ለተከታታይ በርካታ ቀናት ሰሌክት ወይም ኳሪ ሲያመርት ቆየ። ይሄ መንገዱ ላይ የሚደፋ መሆኑ ነው። በማስከተል ያንን ከጨረሰ በኋላ መንገዱን መጥረግ ጀመረ። ይህ ስራ እንግዲህ በወራት የፈጀ ስራ ነው። ዶዘሩ ጠርጎ እንደጨረሰ ሎደርና ሲኖትራኮች ማስገባት ነበረብን። ከአንድ ሲኖትራክ በስተቀር በነፃ ስላላገኘን የተቀሩትን ሲኖትራኮች በኪራይ አስገብተን በሎደር ሲኖትራክ ላይ የተጫነ የተመረተው ኳሪ እያንዳንዱ መንገድ ላይ መከመር ነበረበት። ይህንንም አድርገን ቪዲዮ ለቀን ባገኘነው ጥቂት የገንዘብ ድጋፍ ቀጥሎ ደግሞ ግሬደርና ሎደር አስገባን። ግሬደርና ሎደር በስፍራው ላይ ገብቶ ግሬደሩ የተቆለለውን ሰሌክት እየደፋ ሎደሩ ደግሞ እያስተካከለ እየዳመጠ አሁን የምታዩት 16 ኪሎ ሜትር የገጠር መንገድ ተሰርቶ አልቋል። የቀረችውን 2 ኪሎ ሜትር መጨረስና ካልቨርትና ፓይፕ እየቀበርን ክረምት ላይ መንገዱን ውሃ እንዳያጥብብን መንገዱን ማበጀት ነው። ከ100 ዓመት በላይ መሆን አለበት። ይህንን ደግሞ የምናደርገው ጥንታውያኑና በአባቶቻችን የተቆረቆሩት አብያተ ክርስቲያናት ቅድሚያ እንዲያገኙ ነው። ያ ቤተ ክርስቲያን እነዚህን ሁሉ መስፈርቶች ካሟላ በኋላ የመጀመሪያው ከመንበረ ፓትርያርክ ቅዱስ ሲኖዶስ የእውቅና ወይም የድጋፍ ደብዳቤ እንዲያጽፍ እንጠይቃለን። ወይም ደግሞ ከሀገረ ስብከቱ ሊቀ ጳጳስ ችግሩ ትክክለኛ መሆኑንና የታመነበት መሆኑን የሚያረጋግጥ ደብዳቤ እንጠይቃለን። ዛሬ የምነግራችሁ ነገር ቢመራችሁ ዋጡት። በቤተ ክርስቲያን መዝሙር ከቨር አድርገው በቲክቶክ ብልግና ለሚነግዱ ቅዱስ ባለጌዎች ዛሬ ብሶታችንን እንተነፍሰዋለን። የመጀመሪያው ክርክር አንዳንዶች እንደሰማችሁት ከ11 ቀን በፊት ኮሜዲያን እሸቱ በዩቲዩብ ገጹ ላይ በቲክቶክ ፕላትፎርም ላይ ስላሉ አንዳንድ ወንድሞችና እህቶች ቤተክርስቲያን ላይ ስለሚያደርጉት እንቅስቃሴ ሐሳብ ሰጥቷል። እሸቱ የተናገረው ነገር ትክክል ነው፣ ሰምቼዋለሁ። እሸቱን ለመተቸት የምንሄድ ሰዎች መጀመሪያ ቆም ብለን ማሰብ አለብን። ቲክቶክ ላይ ያለን ወንድሞች እህቶች በተለይ በሌላ ግብር የምንታወቅ ቤተክርስቲያኗን ሪፕሬዘንት ለማድረግ የምንሄድበት በቤተክርስቲያኗ ውስጥ ኃጢአታችን ንስሐ ገብተን ይቅርታን ከእግዚአብሔር ለማግኘት ከማረግ ይልቅ ቤተክርስቲያኗን መድረኳን ተቆጣጥረን እኛ መምህራን ነን ብለን እኛ አስተባባሪዎች ነን ብለን እኛ ገንዘብ ሰብሳቢዎች ነን የቤተክርስቲያኗን ህልውና ወዳልሆነ ነገር እየወሰድነው እንደሆነ ማወቅ አለብን። ኮሜዲያን እሸቱ የተናገረው ንግግር በደንብ ሰምቼዋለሁ። ምንም ሐሰት የለበትም። እግዚአብሔር መጀመሪያ የሚፈልገው የኛን ነፍስ ስለሆነ ማለት ነው። ስለዚህ ኮሜዲያን እሸቱ ላይ መጀመሪያ እሱን ለመተቸት የምንሄድ ሰዎች ጉዳዩን ቆም ብለን ብናጤ ነው። ቤተክርስቲያኗ ወዴት እየወሰዷት እንደሆነ ቀጥ ብለን ብናውቀው። በዚህ ዘመን እንደምታውቁት ቤተክርስቲያኗን ለመቀራመት የቤተክርስቲያኗን ህጓን ስርዓቷን ለማፍረስ አንዱ የተከፈተብን ነገር የገንዘብ መለመኛ መንገድ እንደሆነ ታውቃላችሁ። ገዳማትን ማሰሪያ፣ ቤተክርስቲያንን ማሰሪያ እየተባለ ምን እንደሆነ ታውቃላችሁና ብናስተውል እሸቱ ላይ እጃችን ባናነሳ ብንሰርቅም ባንሰርቅም እንኳን ክርስቲያኑን መሬት